ይህን ፀጉርሽ መጀመሪያ ሲሆን ሳልጎትሽ በፊት ከፍቴ ሰው ሁሉ ተቀይሯል። አይ ካለምንሽ ቤት ሂጂና ቁም ሳጥኑን ማየት ትችያለሽ። ቆይ ትንሽ አታፍሪም? ግን ምን አይነት ጋጥ ወጥነት? ለምን አፍራለሁ? በጭራሽ አላፍርም። ምን የሚያሳፍር ነገር አደረኩ? እሺ ለምን ነበር ስትጠብቂኝ ነበር? ወደ ቤት የምትመልስ ነገር ነበር። ያሳደገቻትን ልጅ ወስድባታል። ከዛ እሷን በእጁ ለማስገባት የራሷ ልጅ ይጠቀማል። ጎሽ ለልጇ ስትል አይደለም የሚባለው። ልታስቆመኝ እንዳትሞክር። እኔ አባት ላድርግ ስልህ እምቢ ብለህ የእንጀራ አባት መረጥክ ማለት ነው። ምን ማለት ነው? አልሰማህም? ትሁት እኮ ልጅ አለ፣ ያውም ደግሞ ከተመስገን። ቲና እንግዲህ ከተባረረችበት ቤት ተመልሳ ለመግባት ያቀደችው አንድ እቅድ አለ። እሱም ደግሞ አላማዋ ምንድን ነው? አንድ ትልቅ ሚስጥር አለ። ይህንን ሚስጥር በመጠቀም በእርግጠኝነት ተመልሼ ወደዛ ቤት የመግባት ቻንስ አለኝ ብላ ነው የምታስበው። እንግዲህ ሚስጥሩ ምን እንደሆነ የምናውቅ የሆነ ማለት ነው። ዳኒ ደግሞ እንግዲህ ይህንን ሚስጥር እንዳትናገር እያለ ወደ ኋላ እየመለሳት ነው። እኔ እኮ እየወጣሁት እንደዚህ ትቼው አይደለም፣ ሁሉንም ነገር ገንዘብ ፈልጋለሁ፣ ያስፈልገኛል። ስለዚህ በመጀመሪያ ደረጃ ገንዘቡ እንዴት አድርገን ማምጣት እንዳለብን መማከር አለብን እና እባክሽ አትንገሪው እያለ ይለምናታል። እንደገና በሌላ በኩል ደግሞ ካሌብ ትሁት እየደበቀች ነገር አለ ብሎ ያስበዋል። ካሌብን እንግዲህ ትሁት ልጅ አለ ብላ ስትነግረው ምን ሊል ይችላል ማለት ከነ ልጇ አምኖ ሊቀበላት ይችላል። አሁን ትሁት እዛ ቤት ወጥታ ሳለ ምንድን ነው ያደረገው? እኔና ትሁት አሁን ላይ በነፃነት መቀራረብ እንችላለን ቲና ከዚህ ቤት ስለወጣች ብሎ ነው ያሰበው። እንግዲህ በወጣች ቀን ዕለት አሁን ደግሞ ትሁት ልጅ ሲኖራት ከኖራት እንግዲህ ያው ቆየ እያሳደገቻት ነው። ሲጀመር በየሰው ቤት እየተንከራተተች እንግዲህ ያለችው ለልጇም ሰተን ነው። እዚህ ጋር የምትሰራው ገንዘብ አለ፣ ከዛ ትሰራለች። ከዛ በኋላ እንግዲህ ያው እህቷ እያሳደገችላት ነው ያለችው። ስለዚህ ልጇን ለማሳደግ ደግሞ ከእህቷ ጋር ደግሞ አድርጋ ገንዘብ ያስፈልጋታል እና እንደዚህ እየሰራች እንግዲህ አሳድጋ እንደምንም ብላ ተንከላታ ያሳደገቻት ልጅ ደግሞ አሁን ቲና ለአባቷ እናገራለሁ ተመስገን ልጅ እንዳለው አያውቅም። ስለዚህ በእርግጠኝነት ትሁትን የምበቀልበት አንደኛው መንገድ ለተመስገን ልጅ እንዳለው መናገር ነው። ከዛ ተመስገን ደግሞ ልጅቷን ይወስድባታል። ከወሰደባት በኋላ ደግሞ ትሁትም ለልጇ ስትል በእርግጠኝነት አብራ ትኖራለች ከተመስገን ጋር የሚል ሀሳብ ነው ያላት። ሀሳቧ እንግዲህ በእርግጠኝነትም ተመስገን ልጅ እንደሌለው ነው የሚያውቀው። ካወቀ በኋላ ደግሞ ምናልባትም ልጇን ሊቀማባት ይችላል። ስለዚህ ዳኒ ይህንን ነገር ምንድን ነው ማስቆም ነው የፈለገ። እንዳትናገር የተለያዩ መንገዶችን እየተጠቀመ እየመከረ ጥሩ ሰው እንድትሆን የመከራት ነው። ግን እሷ ምንም የምትለወጥ ሰው አይደለችም። ይሁን እንጂ ዳኒም እንደዚህ ማድረግ የለብሽም እያላት ነው። እስካሁን ድረስ እየታገላት ነው ያለ። እሷ ደግሞ እናገራለሁ የሚል እንግዲህ ግምት ነው ያላት። ዳኒም ግን ይህን ነገር ከሰማ በኋላ ወዲያውኑ ለአባባ ነው የነገረው። አባባ ጋር እንግዲህ ብዙ በደሎችን በድያቸዋለሁ፣ ግን ደግሞ እኔ ከእነሱ ጋር ያለኝን ግንኙነትና ቀረቤታ ማሳመር አለብኝ ብሎ ስላሰበ መጥቶ ይነግረዋል። አባባ ያ ቀን ልጅ እንዳለው ትሁት ስለነገረችው እና ዳኒ ይች ልጅ አሁን እዚህ ቤት ወጥታ ራሱ ይህን ሁሉ ክፋት ነው የምታስበው እያሉም ነበረ። እውነት ነው እንግዲህ ቲና ከዛ ቤት ወጥታ ራሱ ተንኮል ብቻ ነው የምታስበው። ጭራሽ ደግሞ ተመልሳ ለመግባት ትሞክራለች ከዛ ቤት። አረ የሚገርም ናት ቲና እኮ እንደው ተመስገን በእርግጠኝነት ልጇን ይወስድባታል ከነገረችው። ዳኒ ጥሩ ስራ ነው የሰራው። እንደገና ደግሞ ያው ኤደን ከሱ ቤት ናት ስትባል በጣም ደብሯት ነበረ። ምክንያቱም ኤደን የመሰላት ነገር ምንድን ነው ከዚህ በኋላ ፍቅራቸውን እንደ አዲስ ጀምረው ምናምን፣ ግን ያው አጅሪት ትወደዋለች ቲና። ዳኒ ደግሞ ኤደንን የሚወድ በዚህ ደግሞ ልታምን አልቻለችም። ፈርታ ነበረ ምናልባት ተመልሰው አንድ ላይ ቢሆኑስ እኔ ቢተወኝስ የሚል ሀሳብ ውስጥና ጥርጣሬ ውስጥ ገብታ ነበረ። ዳኒ ደግሞ ጉዳዩን ለማስረዳት እየሞከረ ነው። አንድ ላይ ካፌ ቁጭ ብሎ እየደወለችለት ሳለ እንግዲህ ማናት ትለዋለች። ያው እሷ ናት ሲላት ደበራት። እንዳትሄድ ከሄድክ እኔን አታገኝም ትለዋለች። እሱ ደግሞ እኔ ተመልሼ ስመጣ ድረስ ጠብቂኝ፣ እዚህ ጋር የሆነ በጣም ትልቅ ችግር ነው ያለው፣ እሱን ነገር ፈትቼው እመጣለሁ እባክሽ ይላታል። እንግዲህ ኤደን ደግሞ ነግሬሃለሁ ምናምን ብላ ታስገድደዋለች። ግን እንደምንም አድርጎ አሳመናትና ወደ ቲና ይሄዳል። በመንገድ አግኝታን ነው በእርግጥ እንደዚህ የበሸቀችው። አባባንም አግኝተዋለች። ጭራሽ ደግሞ ለማስፈራራት ትሞክራለች አባባን። እሱም እንግዲህ በእርግጠኝነት ቲና ዝም የምትልበት አንድ መንገድ አይጠፋም፣ እስከ መጨረሻው ድረስ እኛን የምትሆን መንገድ አይጠፋም ይላል። ግን አባባ ምን አይነት ነገር ይዞባት የሆነ እንደው እስከ መጨረሻው ዝም የሚያስላን ነገር አለ የሚለው ምን ተማምኖ ነው? ያው ቪዲዮ ከሆነ እሷ ግድ የላትም ለፖሊስም እንደማስገባ የታወቀ ነው። ወይስ ደግሞ አሳስርሻለሁ ሌላት ነው? ብቻ አፏን ዝም የማስብልበት መንገድ አይጠፋም ብሏል። አሁን እንጂ ትሁትም እንግዲህ ለካሌብ ሻይ ስታቀርብለት ካሌብ ነይ እስኪ እናውራ ይላታል። እንደው የደበቅሽ ነገር ካለ አውሪኝ ብሎ ጠይቋን ነበረ። ግን ካሌብ
ከሌላ ሰው ከሚሰማ ልጅ መኖሯን ከራሷ ከትሁት ቢሰማ አሪፍ ነበረ። አባባም ነገር ብሏታል። እሷ ግን ለመናገር ፈቃደኛ አይደለችም። ምክንያቱም ያው ካሌብ በጣም ችኩል ስለሆነ ቸኩሎ ደግሞ የሆነ ነገር ቢያደርግስ ምናምን ብላ ፈርታለች። በልጇ የሆነ ነገር እንዳያደርግባት ፈለገች መሰለኝ። አልተናገረችም። አይ ይቅርብኝ በቃ ሌላ ቀን እነግረዋለሁ በሚለው ነው ያለፈችው። ግን አጅሬት ትቀድማት ይሆናል። እንግዲህ ዳኒም ትሁትን ሄዶ አናገራት። ትሁት ሰምታለች በእርግጠኝነት። ምክንያቱም በልጇ ልታስፈራራ ነው ብሎ ሲነግረው ለአባባ ዳኒ ትሁት ሰምታቸው ነበረ። ሳሎን ላይ ሆና ማለት ነው። ለተመስገን እናገራለሁ የሚል እንትን አላት ግንዛቤ ሲባል ሰማቻቸው እና በዛ የተነሳ ፈርታ ከዛ በቃ ወጣ ብላ መንቀሳቀስ ጀመረች እና በመንገዷ ደግሞ ቴናን ታገኛታለች። አሁን እዛ ቤት መቅረሽ እንዳስወጣሽኝ እኔም ማስወጣሻለሁ ጠብቄ ትላታለች። ትሁትም እንግዲህ የፈለግሽውን ነገር አምጭ ወይዘሮ ቴና ብላ አሾፋባት ነበር ሄደችው። ስላሾፈችባት እንግዲህ የቤት ሰራተኛ እንዴት ያሾፍብኛል በሚል ንዴት ተነሳስታ ነው ለተመስገን እናገራለሁ የሚስጥር የምትለው። ዳኒ ደግሞ ለማረጋጋት ሞክሯል። በእርግጠኝነት ይሄ ንዴት ነው፣ እልህ ነው። አሁን ስለተናደድሽ ነው እንጂ በኋላ ይቆጭሻል። ይህን ነገር መናገር የለብሽም። እኔ ከሱ የተሻለ እቅድና አላማ አለኝ፣ ሀሳብ አለኝ። ስለዚህ ገንዘባቸው እንዴት መውሰድ እንዳለብን እያመቻቸው ነው እና ተረጋጊ ይላታል። እንግዲህ እንዳትናገር ያው ጊዜ እየወሰደባት ነው። በእርግጥ እንደዛ ከሆነ እሺ ትልና እንግዲህ ያው ትተዋለች ማለት ነው። ይሁን እንጂ እንግዲህ ትሁት ያው ፈርታ አልተናገረም። ብትነግረው አሪፍ ነበር ለካሌብ። ግን በመጨረሻ ምንድን ነው ያደረገችው ትሁት? በቃ እስኪ ላስብ፣ ከራሴ ጋር ልማከር፣ እንዴት ነው ነገር ብነግረው እንደው ያምነኛል ይቀበለኛል ብላ ያሰበችም ይመስላል ማለት ነው። ዳኒም እንግዲህ ያው ተመልሶ ከመጣ በኋላ ለኤደን ሁሉን ነገር ይነግራታል። ኤደንም እንግዲህ ከፍቷት ስለነበረ አባባን ለማግኘት ወደ ቤት ሄዳ ነበረ። ግን ካሌብ እና ያገኘችው ከካሌብ ጋር ሆና አወሩ። ቴና የት እንደሄደች ታውቃለህ? እዚህ ቤት ወጥታ ምናምን ስትለው አላውቅም ነው ያለው። ግን ከዳኒ ቤት ናት ሲባል ያው ትንሽ የከፋው ይመስላል። አባቱም ታዲያ ከፋ እንዴ ተመልሳ ከዳኒ ቤት ስለሄደች ምንድን ነው ምናምን ሲለው ነበረ። አይ እንደዛ ሳይሆን ኤደን ተከፍታ ነበረ ይላል ማለት ነው። ይሁን እንጂ እሺ በማለት እንግዲህ አድሬ ያው ትቶታል። ከዛ በተጨማሪ እንግዲህ ደብሯት እንደነበረ ይነግረዋል። አባባም በቃ እኔ አማግራታለሁ የሚል ሀሳብ ያመጣል ማለት ነው። ኤደን ለማናገር ይሞክራል። ሰው መጨረሻ እንድናደርገው ሁሉን ነገር ነው የነገራት። እዚህ ጋር ዳኒ ሁሉን ነገር ለሚስቱ ሲነግራት ጥሩ ነው። ምክንያቱም ሌላ ሀሳብ አያስቡም። የሆነ እየታረቁ ወይም ደግሞ አዲስ ፍቅር አዲስ ህይወት የጀመሩ እንዳይመስላት መንገዱ በጣም አሪፍ ነበረ። እንግዲህ እኔ ለትሁት ስል ነው እንደዚህ የማደርገው። ትሁት ልጅ አላት እና እሱን ሚስጥር ደግሞ ለተመስገን እናገራለሁ እያለች ነው። ስለዚህ እንዳትናገር፣ እኔ ደግሞ የተለያዩ መንገዶችን እያደረኩ ነው እና ሌላ ነገር የለም እባክሽ ተረጋጊ ይላታል። እሷም እንደዛ ነው እንዴት ልና ዝም ትላለች። ነው ምን ልታደርግ ነው? በቃ እንደዚህ ነው ያለውን ነገር እስኪ እንፈታዋለን ይላታል። እሷም አዘነች እና ሽው ማለት ጸጥ አለ። እንግዲህ በመጨረሻም ካሌብን ያገኘችው ትሁትም ያው ደስተኛ ናት። እሱ ጋር ስታወራ ፈገግ ይላሉ። ያው ብቻ በችግር ያብራችሁ ስለነበራችሁ አረሳም እያለቻቸው ነው። ተጨማሪም እንግዲህ ቲና ካሌብን አግኝተዋለች። እኔ የልጅ አባት ላድርግ ስል በመጨረሻም የእንጀራ አባት የትሆን ነው አይደል አላቸው። እንግዲህ ካሌብ በጣም ይደነግጣል። ምክንያቱም ምን እንደሆነ አልገባውም። ይህን ነገር በእርግጥ መስማት ያለበት ከትሁት ነበር። አሁን በእርግጠኝነት ትሁትን ሄዶ በጣም እንደተለመደው ሊያንቋሻት እና ሊያጓርዳት ይችላል። ቀስም የሚሰብር ቃል ነው የሚነገራት ብዬ አስባለሁ። ልጅቷን የሚቀበላት አይመስለኝም። እና የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ካሌብ እንዴት ነው ልጅቷን የሚቀበላት ይመስላችኋል?